በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዲያብሎስን ውጊያዎች እንዴት ማሸነፍ ይቻላል? ሁለተኛ፣ በትህትና። ቅዱስ እንጦንስ ርኩሳን መናፍስትን በትህትና ያሸንፋቸው ነበር። ዙሪያውን በከበቡት ጊዜ ሁሉ እናንተ ኃያላን ናችሁ፣ ከኔ ከደካማው ምን ትፈልጋላችሁ በማለት ከጠየቃቸው በኋላ ከነርሱ በጣም ታናሽ ከሚባለው ጋር እንኳን መዋጋት የማልችለውን ባሪያህን አድነኝ በማለት ወደ አምላኩ ይጸልይ ነበር። እነዚያ ርኩሳን መናፍስትም እንዲህ ባሉ የትህትና ቃላት የተመላ ጸሎትን ሲሰሙ ሊሸከሙት ስለማይቻላቸው እንደ ጢስ በነው ይጠፋሉ። ታላቁ ቅዱስ መቃርስም እንዲሁ ዲያብሎስን በትህትና አሸንፎታል። በአንድ ወቅት ዲያብሎስ ለዚሁ አባት ተገልጦ መቃርስ ሆይ አንተ ትጾማለህ፣ እኛ እንበላም፣ ሌሊት አታንቀላፋም፣ እኛም አንተኛም፣ በምድረ በዳ ትኖራለህ፣ እኛም በዚያ እንኖራለን፣ የምታደርገውን ሁሉ እናደርጋለን፣ ግን በአንድ ነገር ትበልጠናለህ ይለዋል። መቃርስም ይህ አንድ ነገር ምን እንደሆነ ሲጠይቀው የምትበልጠንና የምታሸንፈን በትህትናህ ነው በማለት መልሶለታል። ስለ ተለያዩ ምክንያቶች ትህትና ዲያብሎስን ያሸንፈዋል። ዲያብሎስ ትሑት አይደለም። እንዲያውም ትህትና ለውድቀቱ ምክንያት የሆነውን ትዕቢቱን ያስታውሰዋልና ሊያየውም ሆነ ሊሰማው አይፈልግም። አሁንም ትህትና የሰው ልጆችን ያድን ዘንድ በባሪያው መልክ ራሱን ባዶ አድርጎ የመጣውን ኢየሱስ ክርስቶስን ስለሚያስታውሰውና ለዚህ መነሻ ምክንያት የምትሆነው ጥቂት ትህትና ስለምታናውጠው ትቶ ይጠፋል እንጂ አይዋጋም። በመጨረሻ ትሑት ሰው ድካሙን ስለሚያውቅ ዲያብሎስ ውጊያ በሚከፍትበት ጊዜ ሁሉ የእግዚአብሔርን እርዳታ በመሻት ስለሚጮህ ከሁሉ የበለጠ ይህ ዲያብሎስን ያስፈራዋል። በአንድ ወቅት በማስታወሻዬ ላይ እንደዚህ የሚሉ ቃላትን ጽፌ ነበር። ዲያብሎስ በአንድ ወቅት ለእግዚአብሔር ጠንካሮቹን ለኔ ተውልኝ፣ ስለ እነርሱ ኃላፊነት ወስዳለሁ፣ ደካሞቹን ግን ላሸንፋቸው አልችልም፣ ምክንያቱም ኃይል እንደሌላቸው ሲያውቁ በአንተ ኃይል ስለሚዋጉኝ ነው ብሏል። የቅዱስ ሰረባሞን ታሪክ አጋንንት በትህትና እንደሚወጡ ይነግረናል። በአንድ ወቅት ዛሃራ የሚባል ንጉሥ ሴት ልጅ በአጋንንት በተያዘች ጊዜ ፓትርያርኩ እነዚህን አጋንንት ያወጡላት ዘንድ ወደዚያው ይዘዋት ይመጣሉ። ፓትርያርኩም በትህትና እኔ እንደዚህ አይነት ስጦታ የለኝም፣ ወደ ሰረባሞን ውሰዷት ይላሉ። ወደ እርሱ ይዘዋት በመጡ ጊዜም እርሱም በትህትና የእኔ ብቻ ጸሎት በቂ አይደለም ካለ በኋላ የፓትርያርኩን መስቀል ጠይቆ በማማተብ በዚህ በተቀደሰ መስቀል ኃይል ትድናለች በማለት ይናገራል። ይህን በማድረጉም የልጅቱ መፈወስ በእርሱ ሳይሆን በፓትርያርኩ ምክንያት መሆኑን ያሳያል። ዲያብሎስ እንዲህ ያለውን ትህትና መሸከም ስላልቻለም ልጅቱ ልትፈወስ በቃች። የቅዱሳን አባቶች ትህትና እንዴት ርኩሳን መናፍስትን ማስወጣት እንደቻለ ይህን በምሳሌነት ካየን አንድ አብይ ጥያቄን ጠይቅ። የዲያብሎስን ውጊያዎች ለማሸነፍ የትህትና ውጤቱ ምንድን ነው? ትሑት ሰው ምን ጊዜም ቢሆን የእርሱን ድካም ስለሚያውቅና የእግዚአብሔርን እርዳታ ስለሚሻ የእግዚአብሔር ኃይል በእርሱ ላይ ያድራል። በክንዱ ሳይመካ በእግዚአብሔር እርዳታ ስለተመካም ያሸንፋል። ትሑት ሰው ከጥቃቅኗ ኃጢአት ሳይቀር ራሱን ይጠብቃል። እንዳይወድቅ ስለሚፈራም ከሚፈታተሉት ነገሮች ሁሉ ይሸሻል። ማንኛውንም ነገር እንደ ቀላል ስለማይቆጥርም ራሱን ወጥመድ ላይ አይጥልም። በዚህ ትህትናው ባጎናጸፈው ጥንቃቄ ዲያብሎስን ያሸንፋል። ትሑት ሰው የገጠሙትን ውጊያዎችም ይሁን ድካሙን ስለማይደብቅና መፍትሄ ስለሚያገኝላቸው ያሸንፋል። ትሑት ሰው ለትንሿ ኃጢአት ሳይቀር ዘወትር ይጸልያል። በዚህም ለሚገጥመው ውጊያ ሁሉ እግዚአብሔርን ስለሚጠራና ስለሚይዝ ያሸንፋል። ትህትና በራሱ ርኩሳን መናፍስት ሊሸከሙት የማይችሉት መልካም ምግባር በመሆኑ ይሸሻሉ። ሶስተኛ
በጥበብና በማስተዋል። አንድ አይነት ሐሳብ በአእምሮህ ደጋግሞ ሲመላለስ በሚገባ ትመረምረው ዘንድ ይገባሃል። የዲያብሎስ ውጊያ ይሆን? ምን ደግ ወይስ ምን ክፉ ጎን አለው? እነዚህን ጥያቄዎች ራእይ ወይም ሕልም ባየህ ጊዜም ሆነ የሌሎችን ምክር በሰማህ ጊዜ ለሕሊናህ አቅርብ። ዲያብሎስ ሊያታልልህ ሲሞክርም ይህንኑ አድርግ። ሐዋርያው ነገሮችን በማስተዋል መመርመር እንደሚገባን አስመልክቶ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ብሎናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 1። ታዲያ እንዲህ ያለው ጥበብ ዕውቀትና ማስተዋል መገኛው የት ነው? የመጀመሪያውን ሰው እግዚአብሔር ጠቢብ፣ አዋቂና አስተዋይ አድርጎ ፈጥሮታልና ሰው በተፈጥሮ ብልህ ይሆናል። ስለሆነም የዲያብሎስን ውጊያ ከመንፈሳዊ አሳቡ ለይቶ የማወቅ ችሎታ ይኖረዋል። ሁለተኛው ሰው ደግሞ መጽሐፍ ቅዱስን፣ ገድላትንና የቅዱሳንን ታሪክ በማንበብ ጥበብን ያገኛል። ሦስተኛው ሰው ደግሞ ጥበብን ከልምድ ያገኛታል። እያንዳንዷ ውድቀቱ የዲያብሎስን የውጊያ ዘዴ ስለምትገልጥለትና ትምህርት ሰጥታው ስለምታልፍ ዳግመኛ አይወድቅም። ይህን አስመልክቶ አንድ ጻድቅ አባት ሲናገር ዲያብሎስ በተመሳሳይ ኃጢአት ሁለቴ የጣለኝን ጊዜ አላስታውስም ብሏል። ሰው ጥበብን በምክር በመመሪያና በትምህርት ሊያገኛት ይችላል። በዚህም የዲያብሎስን ውጊያ ለይቶ በማወቅ ስለሚገልጠው ከዚያ ይርቃል፣ ጠላቱም አያታልለውም። ጥበብ የዲያብሎስን ደባ መግለጥ ብቻ አይደለም፣ ምን እርምጃ መውሰድ እንደሚገባም ትጠቁማለች። ስለሆነም ጠቢብና አስተዋይ ሰው የዲያብሎስን ደባ እንዴት ማምለጥ እንደሚችል፣ ከወጥመዶቹም እንዴት መሸሽ እንደሚገባው፣ ከወደቀም በኋላ እንዴት እንደሚነሳና ወደ ኃጢአት ከሚያደርሱ መንገዶች ሁሉ እንዴት መውጣት እንዳለበት ያውቃል። ይህን የማያውቅ ቢሆን እንኳን ጥበብ ሌሎችን ያማክር ዘንድ ትመራዋለች። አራተኛ በምክርና በንስሐ። መንፈሳዊ ምክር የዲያብሎስን ደባዎች ከመግለጡ ባሻገር እንዴት ከነዚህ ደባዎች ማምለጥ እንደሚቻልም ያመላክታል። መካሪው አሳቧን የገለጠችለት ነፍስ ትድን ዘንድ ቅዱስ ጳውሎስ እንደጠቀሰው ይጸልይላታል። ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት፣ ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ዕብራውያን ምዕራፍ 13 ቁጥር 17። ስለዚህ መሪ የሌላቸው ሁሉ እንደ ዛፍ ቅጠሎች ረግፈው ይቀራሉ እንደተባለው በመንፈሳዊ ጉዞ የራሱን ፈቃድ የሚከተል ሰው ሁሉ በዲያብሎስ ወጥመድ ላይ ይወድቃል። በቤተ ክርስቲያን ውስጥ የንስሐ አባት አስፈላጊነት ጥቅሙ ለዚህ ነው። ራስን ለማሳፈርና ለማዋረድ ልብህን በእርሱ ፊት ለእግዚአብሔር ትገልጣለህ። ከዚያም ምን ማድረግ እንደሚገባህ ይመክርሃል። ንስሐ ጀማሪ ክርስቲያኖች ያላስተዋሉት ውጊያ ካለ ይገልጣል። ንስሐ የሚገባ ሰው በንስሐ መልካም ምግባርነት ብዙ ኃጢአቶችን ያስወግዳል። እነዚህን የበዙ ኃጢአቶች ያሰሩት ርኩሳን መናፍስት የሰውየውን መዋረድና ንስሐ መግባት መሸከም ስለማይቻላቸው በነው ይጠፋሉ። ርኩሳን መናፍስት በጨለማ መስራትን ይወዳሉ፣ ንስሐ ግን ይገልጣቸዋል። ምክር ወጥመዳቸውን ይሰባብረዋል። በምስጢረ ንስሐ የሚሰጠው ቀኖናም ኃይላቸውን ያጠፋዋል። ስለሆነም ኃጢአቶቹን የሚናዘዝና ምክር የሚቀበል ሰው የንስሐን ሕይወት ስለሚመራ ከዲያብሎስ ውጊያዎች ይድናል። ኃጢአት ሙሉ ለሙሉ ሊተወው ባይችልም እንኳን ሊያጠቃው የሚሞክረው በጣም በተዳከመ ኃይል ይሆናል። ይህ በመሆኑም ዲያብሎስ ንስሐን ለማደናቀፍ ሲል ተናዛዚው ናዛዚውን ወይም የንስሐ አባቱን እንዲጠራጠር ያደርገዋል። እዚህ ጋር አይናፋር የሚያደርገው ዲያብሎስ ንስሐን ለማደናቀፍ ይገባል። ከዚያም የዝሙት ዲያብሎስ ይመጣና ተመልሼ ስለማሳስትህ ንስሐ ለምን ይጠቅመሃል ይለዋል። ከዚያም የሐሳብና የክርክር ዲያብሎስ በአጠቃላይ ንስሐን በተመለከተ ጉዳይ ላይ ውይይቱን ይከፍታል። በመጨረሻም ንስሐና የንስሐ አባትን አስመልክቶ ጥርጥርን ለመዝራት የጥርጥር ዲያብሎስ ይመጣል። አንተ ግን ንቃ፣ ይህን ሁሉ ደባውን ተናዘዝ፣
ይህን ካደረግ ዲያብሎስ መግቢያ ቀዳዳ ስለሚያጣ አንተን እንደ ችግር ፈጣሪ ባለጋራ በመቁጠር ትቶ ይሄዳል። አምላኩን ሲሻ ገባ ለዋሻ አምላኩን ሲሻ። አምስተኛ በንቁነትና በጥንቃቄ ምክር ለማግኘት መናዘዝህና አንተነትህን በካህኑ ፊት መግለጥህ ብቻ በቂ አይደለም። ሐዋርያው እንደተናገረው ለድህነትህም ንቁ መሆን አለብህ። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን አንበሳ ፈልጎ እንደሚያገሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ምንም እንኳን ባላጋራህ ባልጠበቅከው ሰዓት፣ በተዘናጋ ሰዓት ቸልተኛ ስትሆን፣ ስትዳከም፣ ስትጨነቅና መንፈሳዊ ተግባራትህን ማከናወን ስትረሳ ጠብቆ ቢያጠቃህም ጠንካራና ንቁ ስለሆነ አንተም ንቁ ልትሆን ይገባሃል። ቅድስት ቤተ ክርስቲያን በተለያየ በዛ ባሉ አጋጣሚዎች ንቁ እንድንሆን ትጠራናለች። በጾም ወቅት ንቁ ተዘጋጁ ትላለች። በቅዳሴ ላይም ኑ ከዚህ ቁርባን ተቀበሉ ትለናለች። በስብከት በንባባትና በጉባኤያት ላይም ስለ ዘላለማዊ ሕይወታችን እንድንጨነቅና ውጊያዎችን ከእግዚአብሔር ጋር በመሆን በጥንቃቄ እንድንዋጋ ትጠራናለች። ዲያብሎስ ግን የሚያጠቃውን ሰው በቀላሉ ለማጥፋት ሲል ዝንጋኤ እንዲያድርበት ይመኛል። መንፈሳዊ ተግባሩን የሚዘነጋ ሰው በቀላሉ ሊወድቅ ይችላል። ምክንያቱም በምንም አይነት መንፈሳዊ ዝግጅት ወይም የመንፈስ ቅዱስ ጸጋንና በልቦና ውስጥ በሚተከል እንቅስቃሴ አልጠነከረምና። በመሆኑም አንዳንዴ ዲያብሎስ ሰውን ለመጣል ሲፈልግ በማዘናጋት ውጊያ ይጀምራል። በውጤቱም ሰውየው ለጸሎት፣ ለንባብ፣ ለመንፈሳዊ ጉባኤ፣ ለንስሐና ለቅዱስ ቁርባን ቸልተኛ እየሆነ ይመጣል። አንድስ እንኳን የሚጠብቀው ነገር ሲያጣ ዲያብሎስ አጥቅቶ ይጥለዋል። በአንጻሩ ስለ መንፈሳዊ ተግባራቱ የሚጨነቅ ሰው ግን እግዚአብሔርን በፊቱ ያስቀድማል። መውደቅ አሳፋሪ መሆኑን ስለሚያውቅም እግዚአብሔር በውጊያዎቹ ሁሉ ይረዳዋል። አንዳንዱ ሰው ደግሞ ከወደቀ በኋላ ካልሆነ በስተቀር ወደ ልቡ መመለስ አይችልም ወይም ራሱን አያውቅም። ለዚህ ምሳሌ የሚሆነን ከጠፋ በኋላ ቆይቶ ወደ ልቡ የተመለሰው የጠፋው ልጅ ታሪክ ነው። ንጉሥ ዳዊትም በወደቀ ጊዜ አላወቀም ነበር። ነቢዩ ናታን መጥቶ ያ ሰው አንተ ነህ እስኪለው ድረስ አልነቃም። ጠቢቡ ሰሎሞንም በተሰጠው ጥበብ መውደቁን ወይም ሁሉ ከንቱ መሆኑን እነዚያ እንግዳ ሴቶች እስኪያነሆልሉት ድረስ አላወቀም። አንተ ግን ባላጋራህ እያገሳ መዞሩን ካወቅ ሙሉ ለሙሉ ክተት አውጅበት፣ ድንበሩ ላይ ቁም፣ ከዚያ አልፈህ አትምጣ በለው። የጾም፣ የጸሎት፣ የንቃት፣ የማስተዋል፣ የንስሐና የጥንቃቄ መሳሪያዎችህን አዘጋጅ። እግዚአብሔርን ያዝና እያንዳንዷ የጠላትህን እንቅስቃሴ፣ ምኞት፣ ሐሳብ፣ እርምጃና ስሜት በንቃት ተከታተል። ሐዋርያው እንደተናገረውም አድርግ። ለክርስቶስ ለመታዘዝ አእምሮህን ሁሉ እንማርካለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5። በመንፈሳዊ ንቁነትህ ውስጥም የሐዋርያውን ቃል አድምጥ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። ኤፌሶን ምዕራፍ 6 ቁጥር 11። ንቁ ሁን። በሌሊት ከሚወድቀው ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። መኃልየ መኃልይ ምዕራፍ 3 ቁጥር 8። ይህ ሰይፍ የመንፈስ ሰይፍ ነው። የጽድቅ ጥሩር፣ የእምነት ጋሻና ሌሎችም መንፈሳዊ የውጊያ መሳሪያዎችንም እንታጠቅ ዘንድ ይገባናል። እንዲህ ያለው ዝግጅትህና ጥንቃቄህ ታዲያ በሕይወትህ ዘመን ሁሉ ካንተ ጋር ይሁን። እስከ ሞት ድረስ ተጠንቀቅ፣ እስከ መጨረሻዋ ሰዓትም ድረስ ንቃ። ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። የማርቆስ ወንጌል ምዕራፍ 13 ቁጥር 36። መድኃኒታችን ኢየሱስ ክርስቶስን በመጨረሻዋ ሰዓት በመስቀል ላይ ሳለ እንኳን ዲያብሎስ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ በማለት ተፈታትኖታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 40። ስለዚህ ምን ጊዜም ዝግጁ ሁን እንጂ አርጅቻለሁ ወይም ድኛለሁ አትበል። ዲያብሎስ በሐሰት ትምህርቱ
እንዳይዋጋህም ተጠንቀቅ። ለምሳሌ አንተ አቤቱ ጌታ ሆይ ይቅር በለኝ እያልክ ስትጸልይ ዲያብሎስ ይገስጽህና ካሁን በኋላ ይቅር በለኝ ብለህ አትጸልይ። ጌታ ከረጅም ጊዜ በፊት በከበረ ደሙ ፈሳሽነት በመስቀል ላይ ሆኖ ይቅር ብሎሃል። ታዲያ ይህ ይቅርታ የምትለው ቃል ኑፋቄ ካልሆነ ምን ሊሆን ይችላል ይልሃል። በዚህ ጊዜ አንተ ጌታዬ ይቅር ብሎኝ ነፍሴን አድኗታል፣ እኔ ግን ራሴን ይቅር አላልኩትም፣ ድህነቴን በየቀኑ እያጣሁ ነው፣ ስለሆነም በየቀኑ ይቅር በለኝ እያልኩኝ እጮኻለሁ በለው። እንዲህ በማድረግም ድህነትህን ተጠባበቅ። ራስህን በመጠበቅ ውስጥም ፍጹም ቆራጥና ሙሉ ለሙሉ ጠንቃቃ ሁን። በጥቂቱም ቢሆን አብልጠህ ታመን። ምክንያቱም በእምነት መኖርህ ጥንቃቄህና ቆራጥነትህ ዲያብሎስ ባንተ ላይ የከፈተውን ውጊያ እንደ ተሸነፈበት ቆጥሮ እንዲሸሽ ስለሚያደርገው ነው። ዲያብሎስን ድል ለማድረግ ዋናው መሳሪያ ደግሞ ጸሎት ነው። ስድስተኛ በጸሎትና በጾም። ደቀ መዛሙርቱ እርኩሱን መንፈስ ማውጣት በተሳናቸው ጊዜ ጌታ ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም ነበር ያላቸው። የማርቆስ ወንጌል ምዕራፍ 9 ቁጥር 29። በዚህም ጸሎትና ጾም የዲያብሎስን ውጊያዎች ለማሸነፍ ምን ያህል ጠቃሚ መሆኑን አስተምሮናል። በጾምና በጸሎት ወደ ሕይወታችን የምንጠራው እግዚአብሔርን ነው። አቤቱ ጌታ ሆይ ከባላጋራችን ደባ አድነን፣ በእኛ ላይ ያጠመዳቸውንም ወጥመዶች ሁሉ አጥፋልን እንለዋለን። እግዚአብሔርን ሳንይዝ ዲያብሎስን ብቻችንን ብንጋፈጠው የጦርነቱ ተሸናፊዎች እንሆናለን። ስለሆነም ይህ እንደሚያገሳ አንበሳ በዙሪያችን የሚዞረው ብልህ ዘዴኛና ጠንካራ ጠላታችንን በእኛ ጥበብና ማስተዋል ልናሸንፈው ስለማንችል ያንተን ማዳን እንሻለን። እኛ በሚቻለን ሁሉ መናፍስት ከማን እንደሆኑ በመመርመርና በመለየት ባላጋራነታቸውን ስናውቅ መቃወም እንጀምራለን። ኃይሉ ግን ካንተ ነው። እኛ አቅማችን እስከሚፈቅድልን ድረስ እንታገላለን። ወደ ድል የምትመራን ግን አንተ ነህ እንለዋለን። የሚያሰራን ኃጢአት ትልቅም ይሁን ትንሽ ዲያብሎስን ብቻችንን መጋፈጥ የለብንም። እግዚአብሔር ከኛ ጋር መሆን አለበት። ጠዋትና ማታ ዘወትር ከክፉ ነገር ሁሉ ከጠላትም ኃይል ሁሉ ሰውረን በእነርሱ እንጠበቅና እንመራ ዘንድ ቅዱሳን መላእክትህን ላክልን። በዚህች ቀን ከኃጢአት ጠብቀን በሰላም አውለን እንበለው። የእግዚአብሔርን እርዳታ መጠየቅ ያለብንም ገና ምንም ሳንሆን በፊት ነው። ብዙ ሰዎች ግን በሽታው እጅግ ጠንቶበት ለሞት እስኪቀርብ ድረስ ወደ ሐኪም እንደማይሄደው ሰው እነርሱም ከባድ መከራ ካልደረሰባቸው በስተቀር እግዚአብሔርን አይፈልጉትም። ቅድስት ቤተ ክርስቲያን ግን ውጊያ ከመከፈቱ አስቀድሞ ጠብቀን ማለትን ታስተምረናለች። ከአድነን ጸሎት ጠብቀን ጸሎት ይቀድማልና ዲያብሎስ በእኛ ላይ ያጠመዳቸው ወጥመዶች ላይ ከመውደቅ እንዲጠብቀን አስቀድመን እግዚአብሔርን እንጠይቀዋለን። በወጥመዶቹ ላይ ከወደቅን በኋላ ግን አድነን ብለን እንጮኻለን። ለዚህ ነው በምስጋና ጸሎታችን ውስጥ ፈተናን፣ የዲያብሎስን ሸክም፣ የጠላትንም መነሳት፣ የተሰወረውንና የተገለጸውን ከኛ አርቅልን የምንለው። እነዚህ ሁሉ በእኛ ላይ ከመምጣታቸው በፊት ነው እንዲያርቅልን የምንጠይቀው። ወደ ፈተናም አታግባን የምንለውም ለዚሁ ነው። ዲያብሎስ ጦርነቶችን ከመክፈቱ አስቀድሞ የእግዚአብሔርን እርዳታ እንጠይቃለን እንጂ ግራ አንጋባ አንደነጋገርም። ይህን ለ7000 ዓመታት ሰዎችን በመዋጋት ልምድ ያካበተ ዲያብሎስን እኔ ብቻዬን አልችለውም። አንተ እግዚአብሔር ግን ሕያውና ከዲያብሎስ በፊት የነበርክ ነህ። ከመውደቁ አስቀድሞ እርሱም የእጅህ ሥራ ነበር። አንተ ደባዎቹን ሁሉ ስለምታውቅ ልታስረው፣ ልትገድበው፣ አልፎ ተርፎም ሙሉ ለሙሉ ልታጠፋው ትችላለህ። ስለዚህ ከእርሱ ውጊያዎች ሁሉ አንተ አድነኝ እያልክ በጸሎት ጥላ ስር ሆነ ፈጣሪህን ትለምናለህ። ያለ ጸሎት አትድንምና። ከጠላት ጋር ተዋግተህ ከወደክ ግን ጸሎትህ ተቀባይነት አለማግኘቱን አስተውል። ጸሎትህ ጠንካራ ከሆነ ግን ያለ ምንም ጥርጥር ታሸንፈዋለህ። እግዚአብሔር የድሃውን ጩኸት ሰምቶ እንደሚመልስም እርግጠኛ ሁን። ምክንያቱም ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል የሚል ቃል አለና። ስለዚህ አቤቱ ተነሳ፣ ጠላቶችህም ይበተኑ፣
የሚጠሉህም ከፊትህ ይሽሹ። ኦሪት ዘኍልቍ ምዕራፍ 10 ቁጥር 35። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። መዝሙረ ዳዊት መዝሙር 11 ቁጥር 1። አሁንም በግልጽ እንዲህ በል፣ ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። መዝሙረ ዳዊት መዝሙር 44 ቁጥር 3። አቤቱ ርኩሳን መናፍስት ለእኔ ጠላቶች ከመሆናቸው በፊት ላንተ ነበሩ፣ አሁንም በእኔና በሌሎችም አድረው መንግሥትህን እየተቃወሙ ነውና ስለ እኔና ስለ ሌሎች ብለህ ተዋጋቸው። ያለ አንተ ምንም ማድረግ አይቻለንምና ለአጋንንት ውጊያ ብቻችንን አትተወን። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። በጦርነቶች ሁሉ የእግዚአብሔርን ድል ማድረግ የቀመሰው ንጉሥ ዳዊት እንዲህ ነበር ያለው፣ የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች። መዝሙረ ዳዊት መዝሙር 118 ቁጥር 15። በሕይወትህ ዘመን የእግዚአብሔር ቀኝ ዳሳሃለችና እግዚአብሔር ለሙሴ ያደረገውን የማዳን ቃል አጣጥመሃልን? እንዲህ ነው የሚለው፣ የእግዚአብሔርን ማዳን እዩ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 13። ይህን ካጣጣምክ ከመዝሙረኛው ጋር እንዲህ በል፣ በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። መዝሙረ ዳዊት መዝሙር 90 ቁጥር 7። አንተ በራስህና በሌሎች ፈቃድ ምክንያት ማስተዋልና ተግባር መደገፍን ተለማምደሃል። የእግዚአብሔርንስ የጠንካራ ጸሎት ውጤትንስ ቀምሰሃልን? እግዚአብሔርን ልሞክረውና ከወደቅኩ መነሳትም ካቃተኝ እፈልግሃለሁ የሚለውን ሰው ግን አትምሰለው። ወድቀህ መነሳት እስኪያቀትህ ድረስ ለምን ትጠብቃለህ? አሁኑኑ ፈልገው፣ ኃይሉ እንዳትወድቅ ይደግፍሃልና። በርግጥ እግዚአብሔር ከወደቅክ በኋላም ያነሳሃል። ግን ስትነሳ ተጎድተህ ነው የምትነሳው። በኃያሉ እግዚአብሔር ክንዶች ስር ተጠልለህ አቤቱ ጌታ ሆይ ከባላጋራችን ደባ አድነን፣ ካጠመደብንም ወጥመዶች ሁሉ በለው። በዚህ ጊዜ መዝሙረኛው እንደተናገረ መጥቶ ነፃ ያወጣሃል፣ ያድንህማል። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው። መዝሙረ ዳዊት መዝሙር 123 ቁጥር 7። እንዲህ ከሆነ ካንተ አስቀድመው ለታገሱት አባቶች ድልን ያጎናጸፈ እግዚአብሔር ላንተም እንዲያጎናጽፍህ ጠይቀው። ለእነርሱ የሰጠውን ኃይል ላንተም እንዲሰጥህ ጠይቀው። የመንፈስ ቅዱስን ጸጋም እንዲያድልህ ጠይቀው። አስቀድሞ ዲያብሎስን ሂድ አንተ ሰይጣን ብሎ እንደገሰጸው እንዲገስጽልህም ጠይቀው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10። ሰባተኛ ሂድ አንተ ሰይጣን። ሂድ አንተ ሰይጣን የሚለው የመድኃኒታችን የኢየሱስ ክርስቶስ የተግሣጽ ቃል ለእርሱ ላቀረበበት ፈተና ብቻ ሳይሆን ዲያብሎስ በሰው ልጆች ላይ ለሚከፍታቸው ጦርነቶች ሁሉ የተነገረ የተግሣጽ ቃል ነው። ዲያብሎስ በአንተ ላይ የሚከፍተው ጦርነት እጅግ እንዳይከብድና ጌታ መጥቶ እንዲያባረርልህ የእነዚህን ቃላት ኃይል በሕይወትህ ተለማመዳቸው። አልያም ለጊዜው ብቻ እንዳይለይህም ለማድረግ ተጠቀምባቸው። ውጊያው ከፊትህ ገለል ሲልልህ፣ ምቾቱና ፍትወቱ እንደ ቀድሞ ሳያስቸግርህ ሲቀር፣ ድካሙ ሲጠፋልህና በምትኩ አዲስ ብርሃን ሲፈነጥቅልህ፣ ያን ጊዜ ጌታ ዲያብሎስን ካንተ ለማራቅ ገስጾ እንዳባረረው ታውቃለህ። ዲያብሎስ ያለ ልክ እንዲፈትነን እግዚአብሔር አይፈቅድለትም። እግዚአብሔር ዲያብሎስ በእጁ ውስጥ እንዲያስገባንም አይፈቅድለትም። እግዚአብሔር አንዳንድ ጊዜ በዲያብሎስ ስንፈተን ዝም የሚለው ከነዚህ ውጊያዎች መንፈሳዊ ጥቅሞችን እናገኝ ዘንድ እድሉን ሊሰጠን ነው። ሆኖም ግን ዲያብሎስ ተስፋ ማስቆረጥና ግራ መጋባትን ሲያጸናብን እግዚአብሔር ሂድ አንተ ሰይጣን በማለት ይገስጽልናል። አንዳንዴ ሰው ከዲያብሎስ ውጊያዎች እፎይ የሚልባቸው ጊዜያት ይኖራሉ። ፍጹም ከእግዚአብሔር ጋር መሆኑንና ኅብረት መፍጠሩ ይሰማዋል። አልፎ ተርፎም እንዴት ኃጢአት እንደሠራና እንደወደቀ ሲያስብም ይገረማል። በዚህ መንፈሳዊ መደላደል መካከልም የዲያብሎስን ፈተና ያሸነፈው ኢየሱስ ክርስቶስ ምስጋና ይግባውና እኔ የፈቀድኩልህ እንድትፈትነውና
እንድትፈትሸው እንጂ ይህን ያህል እንድታስጨንቀው አይደለም። ስለዚህ ሂድ አንተ ሰይጣን በማለት እንደ ገሰጸለት በሚገባ ይገነዘባል። ወንድሞቼ ሆይ የወደቅንባቸው ኃጢአቶች በሙሉ ገና ጥቂትና ቀላል የዲያብሎስ ውጊያዎች ናቸው። ውጊያዎቹን ሁሉ እግዚአብሔር ወደኛ ከመድረሳቸው በፊት ባያስቆማቸውና በእነርሱ ከመፈተን ባያወጣን ኖሮ እጅግ በጣም ይከብድብን ነበር። እግዚአብሔር እንድንፈተን ሲፈቅድም በምንችለው አቅማችን ብቻ ነው። ከአቅማችን በላይ ብንፈተን ግን እንቆም ዘንድ አንችልም ነበር። ለአንድ ከባድ ውጊያ ትጋለጥና ልትወድቅ በምትንገዳገድበት ሰዓት አንተ በምንም በማታውቀው መንገድ ትድናለህ። ይህ የሆነው ግን እግዚአብሔር በመካከል ገብቶ ይህን ሰው ክፉኛ ተዋግተኸዋልና ከእርሱ ራቅ በማለት ስለ ገሰጸልህ ነው። ይህም ጻድቁ ኢዮብን ዲያብሎስ በፈተነው ጊዜ እግዚአብሔር የዲያብሎስን ኃይል እንዴት እንደገደበውና በሚችለው አቅም ብቻ እንዲፈትነው እንደፈቀደለት ያስታውሰናል። በመጀመሪያ እርሱ ላይ እጅህን አትዘርጋ መጽሐፈ ኢዮብ ምዕራፍ 1 ቁጥር 12 ሲለው፣ በመቀጠልም ሕይወቱን ተወው በማለት ገድቦታል። መጽሐፈ ኢዮብ ምዕራፍ 2 ቁጥር 6። ሂድ አንተ ሰይጣን የሚለው ቃል ለእኛ ታላቅ መጽናኛችን ነው። ዲያብሎስ ሙሉ ለሙሉ በነጻነት ሆኖ የወደደውን ሊያደርግብን እንደማይችልና ውጊያዎቹ ሁሉ የተገደቡ መሆናቸውን ይህ ቃል ይገልጽልናል። ዲያብሎስ ራሱ ከኃያሉ ከእግዚአብሔር ክንድ በታች መሆኑና እርሱ በወደደ ጊዜ ሁሉ ሊያቆምና ውጊያዎችንም ሊገድብበት፣ ሊያከሽፍበት፣ በመጨረሻም ሊያባረረው እንደሚችል ያሳውቀናል። ስለሆነም ለማንኛውም ውጊያ በተጋለጥን ጊዜ እነዚህ ውጊያዎች በእኛ ችሎታ የመቋቋም አቅምና ኃይል ውስጥ እንዳሉ እርግጠኞች እንሆን። ውጊያዎቹን ሁሉ ለማሸነፍ ከወደድን አምላካችን እግዚአብሔር ኃይሉን ሰጥቶናልና ሂድ ማለት እንችላለን። እርሱም ይሄዳል። ይሁን እንጂ እኛ ብዙ ጊዜ ሂድ አንተ ሰይጣን ማለትን አንወድም። አንዳንድ ጊዜ ቸልተኞች ስለምንሆን የመግቢያ ቀዳዳ እንከፍትለታለን። በሌላ ጊዜ ደግሞ በቸልተኝነት የማባረሪያውን ጊዜ እናስተላልፈዋለን። አንዳንድ ጊዜ ደግሞ ቆራጦች መሆን ይሳንንና ጠላታችን መሆኑን በመዘንጋት ከእርሱ ጋር ድርድር እንጀምራለን። ከሁሉም በላይ ደግሞ አንዳንዴ ሂድ አንተ ሰይጣን ማለታችንን ትተን እጅ በመስጠት ከእርሱ ጋር ተባባሪዎች ሆነን እንገኛለን። እንዲያውም አንዳንዶች ፈቃዳቸውንና ልቦናቸውን ክፍት በማድረግ እንኳን ደህና መጣህ በማለት የሚቀበሉት ሊኖሩ እንደሚችሉም አስባለሁ። ብዙዎች ዲያብሎስን ሂድ አንተ ሰይጣን የማይሉት በእነርሱና በዲያብሎስ መካከል ወዳጅነት፣ ፍቅርና መግባባት በመኖሩና ይህ ወዳጅነት የእርሱን ፈቃድ ብቻ ያደርጉ ዘንድ አጥብቆ ስለሚያስተሳሰራቸው ነው። ምንም እንኳን መድኃኒታችን ኢየሱስ ክርስቶስ ገስጾ ቢያባርረውም እነርሱ ግን ተመልሶ መጥቶ እንዲረዳቸው በመፈለግ ይሹታል። ዲያብሎስ ከእነርሱ እንዲርቅ አይፈልጉም ማለት ነው። ልበ ንጹሐን የሆኑ ብቻ ዲያብሎስን በመገሰጽ ሂድ አንተ ሰይጣን ማለት ይቻላቸዋል። እግዚአብሔር ሲገስጽላቸውም በጣም ይደሰታሉ። ሌሎች ደግሞ ዲያብሎስን ከመፈለጋቸው የተነሳ አጥብቀው ይይዙታል፣ ስለ እርሱም ይከራከራሉ። ይህም ለኤፌሶኗ ጣዖት ለአርጤምስ ዲያና እና ለመቅደሷ የተሟገቱትን ሰዎች ያስታውሰናል። የሐዋርያት ሥራ ምዕራፍ 19 ቁጥር 28። ለዚህም ነው መድኃኒታችን ኢየሱስ ክርስቶስ ሰዎችን ከማዳኑ አስቀድሞ ልትድን ትወዳለህን በማለት የሚጠይቀው። የዮሐንስ ወንጌል ምዕራፍ 5 ቁጥር 6። ስለዚህ እግዚአብሔር ዲያብሎስን ሊያርቅልህ ፈቃዱ ከሆነ አንተም ከእርሱ ጋር ሁን። ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ከሆነ እነሆኝ በለው። ምንም ያህል ቢያደክምህና ከአንተ እስኪርቅ ቢያስጨንቅህም ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ይሁን። በመጽሐፍ ቅዱስ የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው የሚል ቃል አለ። መጽሐፈ ምሳሌ ምዕራፍ 27 ቁጥር 6። ዲያብሎስ የሚወድህ መስሎ ሊስምህ ይችላል። ነገር ግን አንተን የሚያስደስቱ ፍላጎቶችህንና ፍትወትህን እያሳካ በማታቀው መንገድ ሊያጠፋህ የሚችሉ ወጥመዶቹን በማዘጋጀት ከሕይወትህ
እንዳታስወጣው ሊያታልልህ ይችላል። ስለሆነም አትመነው፣ እንዲያውም ከልብህ ሂድ አንተ ሰይጣን በለው። እንዲህ ስትለውም ከእግዚአብሔር ጋር ሆነህ ቁርጥ ባለ ሐሳብና ውሳኔ ዳግመኛ ከእርሱ ጋር ምንም አይነት ግንኙነት ላለማድረግ በማወቅ መሆን አለበት። ብርሃን ከጨለማ ጋር ምን ኅብረት አለው የሚል ቃል ስላለም በሕይወትህ እግዚአብሔርን ከዲያብሎስ ጋር ለመያዝ አትሞክር። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14። ከእግዚአብሔር ጠላቶች ጋር ወዳጅነትን አትመስረት፣ በክፉ ሥራቸውም አትተባበር። ከሕይወትህ ቤቱንና ቤተ መጻሕፍቱን፣ ፎቶግራፎቹን፣ መጽሐፉንና መጽሔቶችን፣ ዋዛ ፈዛዛዎቹን፣ ዘፈኖቹንና ተረቶቹን፣ ተባባሪዎቹንና ወኪሎቹን፣ ሌሎችም ንብረቶችን ሁሉ አስወጣ። ሂድ አንተ ሰይጣን አንተና ያንተ ከሆኑት ጋር በለው። የከፈትክለትን በሮች ሁሉ ዳግመኛ ተመልሶ እንዳይገባባቸው በፊቱ ላይ ዝጋበት። ዲያብሎስን ለአንዴና ለመጨረሻ ጊዜ በቆራጥነት ወስነህ ከሕይወትህ አባረው። ውሳኔ ግን ያልተረጋጋ በፍጹም ቆራጥነት ያልተሞላና የተረበሸ ውሳኔ አይሁን። አንዱ ዓይን ወደ ገነት ሌላው ወደ ሲኦል ያያል እንደሚባለው ተረት አይሁን። ዲያብሎስ ከነደባዎቹ ካንተ ጋር መቆየት ላንተ ጥፋት መሆኑን ፍጹም እርግጠኛ ሁን። በእርሱ በኩልም ምንም አይነት ትርፍ አትቀበል። ያ ትርፍ ሕይወትህ ለዚያውም ዘላለማዊ ሕይወትን ሊያሳጣህ ይችላልና ነው። ዲያብሎስን ካንተ ለማባረር ኃጢአትን በእግዚአብሔር ትእዛዛት መመርመር በጣም ጠቃሚ ነው። ስምንተኛ ኃጢአትን በእግዚአብሔር ቃል መርምሮ ማየት። አንተን የሚዋጉህን ኃጢአቶች የሚቃወሙ ትእዛዛትን በልቦናህ ያዝ። ለምሳሌ ዲያብሎስ በቁጡነት የሚዋጋህ ከሆነ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና በለው። የያዕቆብ መልእክት ምዕራፍ 1 ቁጥር 20። በዓይንህ በማየት የሚዋጋ ከሆነ ደግሞ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል የሚለውን ጥቅስ ከፊትህ አስቀድም። የማቴዎስ ወንጌል ምዕራፍ 5 ቁጥር 28። በዝሙት የሚዋጋ ከሆነ ደግሞ የሐዋርያውን ቃል አስታውስ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። አሁንም ዲያብሎስ በአንደበት ኃጢአት የሚፈታተንህ ከሆነ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም። ከንፈሩን የሚገታ ግን አስተዋይ ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 19። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን። የያዕቆብ መልእክት ምዕራፍ 1 ቁጥር 19። ወይም ደግሞ እንዲህ በል፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። መዝሙረ ዳዊት መዝሙር 140 ቁጥር 3። በዚህ ዓለምና በፈተናዎቹ ሊዋጋህ ከመጣ ደግሞ በእነዚህ የእግዚአብሔር ቃላት መልሰው። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። የያዕቆብ መልእክት ምዕራፍ 4 ቁጥር 4። ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አንደኛ ዮሐንስ ምዕራፍ 2 ቁጥር 15። ዓለሙም ምኞቱም ያልፋሉ። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ከዚህ አኳያ በመጽሐፈ መክብብ የተጻፈውን በተለይም እንዲህ የሚለውን ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው፣ እነሆ ሁሉ ከንቱ ነፋስንም እንደመከተል ነው፣ ከፀሐይ በታች ትርፍ አልነበረም። መጽሐፈ መክብብ ምዕራፍ 1 ምዕራፍ 2 ቁጥር 14። በትዕቢት ከተዋጋህም ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 18። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የያዕቆብ መልእክት ምዕራፍ 4 ቁጥር 6። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5። እነዚህንና እነዚህን የመሰሉ በውጊያዎችህ ላይ የምትጠቀምባቸው ሌሎችም የመጽሐፍ ቅዱስ ጥቅሶች
በብዛት ስላሉ በአእምሮህ ያዛቸው፣ በልቦናህም ጠብቃቸው። ምክንያቱም በመጽሐፍ ቅዱስ የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው የሚል ቃል አለና። ዕብራውያን ምዕራፍ 4 ቁጥር 12። የእግዚአብሔርን ቃል ባስታወስክ ቁጥር ከውስጥህ በእውነት ሥራን ሰርቶ እንደሚሄድ እርግጠኛ ሁን። ከአፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11። እንግዲህ ዲያብሎስ በሚከፍትብህ ውጊያዎች ሁሉ ላይ የእግዚአብሔር ቃል ኃይል እንዳለው ሞክርና ተመልከት። አዳም የኛ አባት ሲበላ ፍሬ ሰምተናል ወሬ። ወስብሐት ለእግዚአብሔር። ምንጭ የዲያብሎስ ውጊያዎች የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ እንደጻፉት። ትርጉም አያሌው ዘኢየሱስ። ዘኆኅተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።